ልትስፈራራኝ ነው እያስፈራራኝ ነው ማረግ ነው ምገልሽ ሰማህ እኔ ምንም ማረግ እንደማችል ወቅ ጋድ ኑ አለቀ ገባ ማን እንደለካ እኔ አታንገልሃለሁ እሺ ሌላ ነገር ጀመር ነኝ ክብሬን አዋረድኩት እንዳነካኝ አንቺ ተቀመጪ እንዳነካኝ ሰሙ የሰው ደም መጠጪ ገንዘብ የተጠማሽ ቫምፓየር ስለሆንሽ ምንም ላይመስልሽ ይችላል አታፍሪም አንቺ 18 ዓመት እስቲ 30 ዓመት ቅርጭጭ አድርገሽ የበላሽ አሮጊት እኮ ነሽ ተመረከው አንተ እየሰደብከኝ ነው ተከባ እየሰደብኩሽ አድርምሽን የነገርኩሽ ማለት ወጣ ያለ ሴክስ ፊልም ሲክስን ታሪክ እንዴ ያለው ሲደብረኛ አብዛኛው ጊዜ አለው እኮ ማለት እኔ ሲጀምር እንደዚህ ቪዲዮ አለም እንደዚህ ቪዲዮ ሲጀምር ፒሲ ላይ ይቀመጥም እኔ ማለት ውጭ ሀገር ይኖርከው ማንኛውም ሰው በማንኛውም እድሜ ያለ ሰው እንኳን ኢትዮጵያ ውስጥ አሁን እየተለመደ ያለበት ሀገር ተውና አንተ ውጭ ነው ይኖርከው ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያን ዛሬን በድጋሚ ተገናኝተናል በዛሬ ፕሮግራማችን አዲስ ፕሮግራም ላይ የተለ ፕሮግራም ነው ይዤላችሁ መጥቷል እንግዲህ በዛሬ ፕሮግራማችን አንድ ባለ ታሪክ እንደተለመደው ይዤላችሁ መጥቻለሁ ይሄን ባለ ታሪካችን እንግዲህ የሚሰራው ሽቶ ቤት ሽቶ የራሱ ሽቶ እንደሚያከፋፍልና በዚህም ስራ ላይ እንግዲህ አንዲት ሞዴል በዚህ ስራ አጋጣሚ አግኝቷት ከሷ ጋር ፍቅር ግንኙነት ጀምረው ፍቅራቸው እንግዲህ ፍሬ አፍርቶ ትዳር እንደመሰረቱና የ3 ዓመት ባለ ትዳር እንደሆነ ነግሮኛል ነገር ግን ባለቤቱ ላይ ከቅርብ ጊዜ ወዲህ ወጣ ያለ የጸባይ ለውጥ እንዳየባትና ይሄ የሚሆነው እንግዲህ ከስራዋ አንፃር ነው ነገር ግን ስራዋ ድሮ ላይ ስራዋ ጫና እንደማያደርግባት የተረጋገጠ ነው እንግዲህ ምን ያህልም ስራዋ ጫና ቢያደርግባት እንግዲህ እስከማዘር ድረስም ከተለያዩ ወንዶች ጋርም ብዙ መጠጥ ቤቶች እስከ መግባትም እንደማያደርሳት ነው የነገረኝ ነገር ግን ይሄ ብቻ አይደለም ወለውላ ገንዘብ ስራ ሊጀምር ነው ብላ ወደ 700,000 ብር አካባቢ ተበደረው ነገር ግን ስራ ምንም አልጀመረችም ምንም አይነት ነገርም አላደረገችም ገንዘቡንም አልመለሰችለትም ይሄ ገንዘብ የት ይሁንም እንግዲህ ምንም የሚያውቀው ነገር የለም እሱም ገንዘቤን ተበልቻለሁ ብሎ ነው ያሰበው እና ይሄም ጸባዩ አለ ከተለያዩ ወንዶች ጋር ማታለው የማገጠችብኝም ነው ብሎ ነው ያሰበው እኛ ጋር የመጣው ገንዘቤም የት እንዳለ እንድታጣራልኝ ፈልጋለሁ እየማገጠችብኝም እንደሆነም እንድታጣራልኝ ፈልጋለሁ ብሎ ነው የመጣው እኔም እሱ በሰጠኝ መረጃ መሰረት እንግዲህ ሞዴል ነች የራሴ የሆነ ልብስ ቤት ከፍታለሁ ብዬ የጠራኋት እንግዲህ ለልብስ ቤቴ አንቺ ልብሶችን እንድታስተዋውቂልኝ እፈልጋለሁ ሞዴል እንድትሆኚ እፈልጋለሁ አንድ አምባሳደር እንድትሆኚ እፈልጋለሁ ብዬ የጠራኋት እሷም ተስማምታለች እንግዲህ እሷ መታ ደግሞ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ እንግዲህ ተመልካቾችን አሁን እድል ደውላልኝ ደርሻለሁ ብላኛች እንግዲህ እሷን ደግሞ ተቀብያት መጥቼ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ እንደዚህ ፈታባይ ምነው ፈራሽ እንዴ ኧረ አልፈራሁም የመጀመሪያ ሰው ቤት ነው ለስራ ብዙ እንዲ ቤት ተቀጥሎ ያላቀም ለዛ ቤት እንዴ ሞዴሊንግ ከወዛት ሁሉም ቤት ነው ስቱዲዮ የሚኖራቸው አይደል ፎቶግራፎች ስቱዲዮና ቤት እኮ ልዩነት አለው ያው ቤት እንደ ቤት አድርጌው እንጂ እንደ ስቱዲዮ ነው የሚቆጥረው ይሄን ቤት እሺ ከልክ እንግዲህ ምን ላምጣልሽ የሚጠጣው የሚበላው ፈልጊው ነገር አይ ምን ማልፈልግም ስፈልግ ጠይቀኝ ስፈልጊ እኔም ጠይቂ እሺ እና ያው በስልክ የተወሰነ አውርተናል መሰለኝ ዋሪፍ ጎበዝ ሞዴሊንግ ናት ተብያለሁ ቆንጆ ናት ተብያለሁ ያው አይቻልም በጣም ደስ የምትይው አመሰግናለሁ ተመሰግኝ ሳይሆን ያው ነገር ነው እየነገርኩሽ ያለሁትና ምን መሰለሽ እኔ አሁን ያሰብኩት ማሰብ ብቻ አይደለም ኦልሞስት ጨርሻለሁ ትልቅዬ የልብስ እንግዲህ ሽያጭ ገበያ ማከል በጣም ትልቅዬ ነው የራሴን ብራንድ ነው ሁላም ሸጠው እሺ ኢቨን ከአሜሪካ ነው የመጣው ከትልቅ የብራንድ አካል ጋር ተስማምቼ ተፈራርሜ ነው የመጣሁትና ሀገሬን ማስተዋወቅ ፈልጋለሁ ማለት ስራው ላይ ከገባ ቆይታለሽ በቅርቡ ነው እንዴትስ የኔን ስልክ በትሎር ታገኝ ይቅርታል ግን አንዴ ልጨርስ ምን መሰለሽ እና በፎቶ ነው አንቺ እንድታግዝኝ የምፈልገው ያው ጎበዝ ነሽ ታስተዋውቂያለሽ ቆይ ጥያቄ አለኝ አንዴ በፎቶ ልብሶችን እየለበስኩ ታስተዋውቅልህ ነው ወይስ ምንድነው
ከፈለክ ሌላ ምን አለ ሌላ ምን አይ በፎቶ ስትሬኝ ያው የፎቶ ብዙዎች የተለያዩ ናቸው ብዙ አይነት ስራዎች ስላሉ ነው ይሄን ከተራሮች ልብስ ቤት ብይሻለሁ እንግዲህ ከዛ አንፃር ምን ሊሆን ይችላል አይ ልክ እኮ ነው እንትን እዚህ ጋር እንድትቆጣ አይደለም ስላልገባኝ እንድታስረዳኝ ስለምፈልግ ነው የልብስ ነው ልብስን እንድታስታውቂኝ ይፈልጋል እነዚህ ያልገባሽን ጠይቂ እሺ እና ስልሽ ልብሶቹ ወጣ ያሉ ሊሆኑ ይችላሉ ኖርማል ልብሶች ሊሆኑ ይችላሉ አንቺ ግን ለማንኛውም ልብስ ሬዲ መሆን ያለብሽ አይቺሽ አሪፍ ከሆንሽ እንደ አምባሳደርም ላደርግሽ ይችላል አምባሳደር ስትሆኚ ጥቅማ ጥቅም ይኖራል ክፍያም ከፍ ይላል እና የተወሰነ ቪዲዮዎችን አይቻለሁ ሞዴሊንግ ላይ ያለሽም የምትለቀቂው ፎቶዎች አይቻለሁ በጣም አሪፍ ነው ጎበዝ ነሽ ፎቶ ላይ ያው እኔም በዚህ ስራ ልምድ አለኝ ፎቶ ማንሳለሁ ፎቶ አሁንም አሻሪ ፎቶ ማንሳት ፈልጋለሁ የተወሰነ ማየት ፈልጋለሁ በፎቶ ማለት ነው እሺ ያው ካለማመን ምናምን ሳይሆን ማየት ስለምፈልግ ነው በራሴ ጀስቲስ እኮ ምን አይነት ፖዞች ነው ካን የምፈልገው ስለሱ ያገባኝ ፈልክሽም አይ ማለት እንዳልሱ አሁን የልብሱ ሁኔታ ሊወስኑ ይችላል መለብሳቸው ልብሶች ምን አይነት ሊሆኑ ይችላሉ አንድ ማለት ነው ብዙ አይነት ፖዞች አሉ ካሜራ ማን ነኝ ብለሃል ስለዚህ እነና አንተ መጠይቅ ምን መሰለሽ እኔ ስለ ፖዞችሽ ስለምታደርጋቸው አክቶች እና አያገባኝም እኔ ልብሴ አለ ልብሴን አድርገሽ ፎቶ ተነስተሽ ልብሴን ልታስተውቂልኝ ነው ፈልገው ልብሶቹ ምን አይነት ናቸው ላልሽኝ ደግሞ ነገርሻለሁ ቀደም የተለያዩ ልብሶች ሊሆኑ ይችላሉ መሰለሽ ወጣ ያሉ ስልሽ ሁሉንም ብራንድ ነው እኔ ማስተዋወቀው ፓንትም ቢኪኒም ማሳጃም ሊሆን ይችላል አበሻም ቀሚስም ሊሆን ይችላል በራሴ የተሰራ ብዙ አይነት ልብስ ነው እኔ ያሰብኩትና ሁሉንም አድርገሽ ፎቶ ተነሻለሽ እኮ ስለ ድርጅት ምን መረጃ ልትሰጠኝ ትችላለህ ያው ሞዴል ነኝ ዝም ብዬ ዘቡ ብዬ ማላቀው ድርጅት ላይ ስራ መስራት አልችልም ስለዚህ ስለ ድርጅት ግልጽ እንድታደርግልኝ ፈልጋለሁ አንድ ደግሞ ዋነኛው ነገር ካንተ ፈልገው ነገር ፎቶ ካሜራማን ነኝ ብለሃል ምንም አይነት ፖዝ ይሁን አይመለከተኝም ማለት አልችልም እዚህ ጋር ምክንያቱም ካሜራማን እስኮንክ ድረስ ስለ ፖዞቹም ስለ ሁሉም ነገር ማጽናት አለብህ ጠንቅቀህ ማወቅ አለብህ ብዬ አስባለሁ እንደኔ ማለት ነው ይደላሁን መሰለሽ እኔ እዚህ ጋር ልከራከርሽም አይ እኮ እንደክርክር አይደለም ይቅርታ አንዴ ይቅርታ ወደ ሌላ ነገር ነው ሰራውን ሳነስማማ እንዳንይ ስለፈራው ነው ማለት ወደ ሌላ ነገር ወደ ክርክር ምን አደረግ ነው እኔ ስልሽ ፎቶ አሽነኝ ያልኩሽ ፎቶ ላነሳሽም ስላንቺ ፖዞችም አስቤ አይደለም ፎቶ ማነሳው ያው ራሴ ፎቶ ስለምችል ልብሶችን ነው ፎቶ ማነሳቸው እንጂ አንቺን አይደለም ፖዞችም ወጣ ያሉ ባይሆኑ ደስ ይለኛል ግን ያን ያህል ነው ፎከስ አደረገው ማለት ነው ልብሱ እንዲያምር ልብሶች አምሮ ደምቀው እንዲታዩ ትፈልጋለህ ስለዚህ ምን አይነት ፖዞች ናቸው መጠቀም ያለብኝ ካሜራማን እስኮንክ ድረስ እኮ ይሄን ነገር ማወቅ አለብህ ይሄ ነው ሊያግባባን ያልቻለው እኔ እናንተ ማለት ነው እኔ አሁን ተረዳሽኝ ምን እንደሆነ ታውቂሽ ሞዴል ነሽ አይደለ ሞዴል ነኝ ግን ብዙ አይነት ፖዞች አሉ ካሜራማን እስኮንክ ድረስ ለፖዞች ብዙ አይነት ፖዞች አሉ አይደለ ታውቂያቸው ቀነሱን አንቺ የኔ ልብስ ይመጣናሉ ይሄ ልብስ ይሄንን ይወክላል መጥተው ፎቶ ተነሻሽ ያን አንቺ ላለመጫን ብዬ ነው እንጂ እንደዚህ ሆነሽ ተነሽ እንደዚህ ሆነሽ ተነሽ ማለት አላቃተኝም እንደማንኛውም ካሜራማን ግን አያገባኝም ያልኩሽ አንቺ እንግዲህ በጣም ጎበዝ ነሽ ስለተባልኩኝ እሺ ቆይ አንዴ እዚህ ጋር ማለት ነው ገባን ፎቶ ለመነሳት ከዛ ማስተካከል ያለብኝ ነገሮች አትነግረኝም ማለት ነው ይኸውልሽ ትሰሚኛለሽ እኔ አሁን ነገሮች ይሄ ጋይድ እንዲያደርጉሽ የምትፈልጊ ፎቶ እንዲያነሱሽ የምትፈልጊ እኔ አክቹአሊ ፎቶ አነሳለሁ ያልኩሽ ያው እንድታቂ ልምድ እንዳለኝ እንድታቂ ከዚህ በፊት የምሰራውን ስራ ለነገርሽ እየሞከርኩ ነው እንጂ እኔ ፎቶ የተዘዘርኩ ማነሳሰው አይደለም ከሰሬ በጣም ብዙ ሰዎች አሉ ከነሱ ጋር ፈለግሽው ነገር ታደርጊያለሽ እነሱም ጋይድ ያደርጉሽ የምትፈልጊም ከሆነ እንጂ እኔ ፎቶ ማለነሳሽም ከኔ ጋርም ብዙ ላትገናኝ ትችያለሽ እኔ የራሴ በጣም ብዙ ስራ አለብኝ ድርጅቱ ላልሽው ደግሞ ስለ ድርጅቱ ሙሉ መረጃ እዚህ ጋር አለልሽ በደንብ አንብበሽው ትጀምሪያለሽ ያው የምንፈራረማቸው ነገሮች ይኖራሉ እነሱን የምንፈራረማለን ማለት ነው አንቺም ያው ይገባኛል ለሴትሽ ብለሽ ነው እሺ ስለ ድርጅቱ አንዳንድ ነገሮች እዚህ ጋር አለልሽ እነሱ ማለት ትችያለሽ ደስ ይላል ትረዳኛለህ ብዬ አስባለሁ ካስቀየምኩ በጣም ይቅርታ አላ አሁን በእኛ ስራ ዙሪያ ውስጥ በጣም ብዙ ነገሮች እየተካሄዱ ነው እንደዚህ አይነት ስራ አለ ብለው ጠርተውን ወይም ደግሞ ማይሆን ፎቶ ተነስተን ስማችንን አጥፍቶ ማይሆን ታሪክ ውስጥ ልንገባ እንችላለን እና መቼም ትረዳኛለህ ያንተንም ድርጅት ኪሳራ ላይና አደጋ ላይ መጣል አልፈልግም ለዛ ነው
ይቅርታ አድርግልኝ። ይሄ ፕሮፌሽናል እንደሆንሽ ያስተውቃለሽ። እኔ ለዛ ነው ደስ የሚያልሽኝ። ጥያቄዎችሽ በጣም ደስ ይላሉ። ይገባኛል። እኔም አንቺ ሴት ነሽ። ሴት መሆን በጣም ብዙ ስትራግል አለው። ያው ብዙ ሰዎች አሉ እንደዚህ ነገር ተጠቅመው ያው ብዙ ነገር የሚያደርጓቸው ይገባኛል። ያው እኔም ሁሉ ነገር ያዘጋጀሁት ለዛ ነው። ቀደብሎሽ ልጀምሪ ነው። ስራው ቀላል ነው በነገራችን ላይ ያን ያህል የሚያካብር ነገር አይደለም። ፎቶ ላይ ፈለሽውን ጀስት እኔ ልብሴ እንድታወቅልኝ ነው እንጂ አንቺንም ማስጨነቅም አልፈልግም። የፈለግሽውንም አይነት ፖዝ ወስደሽ መነሳት ትችያለሽ። የምትፈልጊ ከሆነ ጋይድ የሚያደርጉሽ ብዙ ሰዎች አሉ። እነሱንም በደንብ ጋይድ እንዳደረጉሽ እነግርልሻለሁ። እኔ ግን የምፈልገው በቃ አላ ጀስት ለቀቅ ብለሽ አንድ ሞዴል ነው የምፈልግም የነበረው አላ በጣም ፈልጌያለሁ። እስካሁን ድረስ ምን ሞዴል አላገኘህም? መጥተዋል። አላገኘሁም ሳይሆን በጣም ብዙ መጥተዋል። ግን የሚፈልጋቸውን አይተሽ የምትፈልጊው አለ አይደለ? ይሄ ትክክለኛ ሰው ያልኩት አንቺ ነሽ። ለመጀመሪያ ጊዜ በጣም ነገርኩሽ የምሬን ነው። እና ያን ያህል መጫን አልፈልግም። በቃ እንደ ፋሚሊ ሆነናል፣ እንደ ቤተሰብ ያንቺ የኔ ስራ እንደ ራስሽ ስራ አይተሽው አንቺ ነሽ ከዚህ በኋላ ያው ሰውም አንቺን ነው የሚያውቀው። ብራንድ ሲመጣ አንቺን ነው የሚያውቁት አይደለ? ከዚህ በኋላ አዎ ልክ ነሽ። እና እንትን ጥያቄ ያለኝ እዚህ ጋር ማለት ነው ለምን ያህል ጊዜ ነው ውሉ የምንፈራረመው? ማለት የሆነ ጊዜ ገደብ ይኖር የለ ከአመት በላይ ምናምን አሉ እና ስለነሱም እንድታብራራልኝ እፈልጋለሁ። በጣም የምፈልገው እድል ነው ለእኔ ማለት ነው። በጣም የምፈልገው ሙያ ስለሆነ የምወደው ሙያ ስለሆነ ስለዚህ ግልጽ አድርግልኝ። ስለዚህ ምን ያህል ጊዜ ዋዋት ስለውሉ ማለት ነው። አክቹአሊ እዚህ ፋይል ላይ አድርጌልሻለሁ ውሎቹንም አንድ ነገሮችን አድርጌልሻለሁ። ያው እንደነገርሽ የምትፈልጊ ከሆነ ወሉ ለ2 ዓመት ነው። እኔ ያሰብኩት ለ2 ዓመት ነው። ነገሮቹን እያሰብኩኝ አንቺንም እያየሁኝ እንጨምረዋለን። ያው ክፍያውም ታይዋለሽ። አንቺን አይጎዳም ብዬ አስባለሁ። ሜቢ ከ2 ዓመት በኋላ አንቺ አምባሳደር ልትሆኚ ትችላለሽ። እና ደግሞ የተለያዩ እድሎችም አሉ። እዚህ ሀገር ብቻ አይደለም ሲጀመር የምትሆኚው ውጭ ሀገርም እየሄድሽ የኔን ብራንዶች ታስተዋውቂልኛለሽ። ተክለ ሰውነትሽ በጣም ደስ ይላል። ከለርሽ በጣም ደስ የሚለው ኢትዮጵያዊ ነው። ያመረኝ በጣም ደስ የሚለው ለዛ ነው ሲጀመር እኔም የተማረኩብሽ። እና ያው ምን አለ መሰለሽ ሌላ ደግሞ ለብሰም ቢሆን ሁሉ ጊዜ ይገባሽ እንደዚህ አይነት ነገር ስትሰሪ አይደለ? ቅድም ይቅርታ ጣልቃ ስገባ ሊደብር ይችላል ስታወራ ማለት ነው። እና ቅድም ደግሞ ስለ ፖዞቹ ምናምን ስጠይቅ የነበረው ስላላመንኩበት ነው። አንድ አይቼ አላውቅም። ለድንገት ነው የመጣሁት። ስራ የምፈልገው ስራ እንደሆነ አውቃለሁ፣ ግን ስለ ድርጅት ያን ያህል መረጃም አልነበረኝም። እና ይሄ ሰው ምን አይነት ፖዝ ነው ከኔ የሚፈልገው፣ ምን አይነት የፎቶ ስታይል ነው ከኔ የሚፈልገው የሚለውን ጥያቄ ለማወቅ ነው እንጂ ሳላምን ቀርቼ ወይም ደግሞ ሌላ ነገር እንድታስብ ፈልጌ አይደለም። እኔ ይገባኛል። ነግሬሻለሁ። የዚህ ስራ ላይ ነበርኩበት። ብዙ ሴቶችን አውቃለሁ። ብዙ ሰዎችም በእኔ ስር አልፈዋል። በነገራችን ላይ በጣም ብዙ ሞዴሎች ትልቅ ደረጃ ላይ አድርሻለሁ። ኢቨን ከኢትዮጵያዊም እስከ የውጭ ሀገር ዜጋ እኮ። ለስንት ዓመት ነው የሰራው በካሜራማንነት? ካሜራማን ብቻ ሳይሆን እኔ በጣም የሞዴሊንግ ተምሬያለሁ። አስተማሪም ነበርኩኝ። በጣም ብዙ ኮኔክሽንም አለኝ። አክቲንግ ላይ የምሰራ ነበረ። ለዛ ነው ውጭ ሀገር ሆሊውድ ድረስ ያው አክት ባልሰራም ብዙ ሰዎችን እንደዚህ አይነት አጋጣሚ እንዳገኙ ረድቻቸዋለሁ። በጣም ደስ የሚል እድለኛ ሰው ነኝ። በቃ አንተ የምታወቂ ችግር የለውም። አሁን እኔ ምን መሰለሽ አሁን ስለሰራው ትንሽም ቢሆን አውቀሻል። ምን ያህል ጠንከር ያለ ምን ያህል በጣም ሃርድ እንደሆነ እንዲገባሽ ምን መሰለሽ ልብስም ቢሆን ሁሉ ጊዜ የኔ ልብስ እንድታረጊ ነው የምፈልገው። እንፈራረማለን። የኔ ልብስ ስትል ዲዛይን የተደረጉት ነው። የኔን በፈለግሽው ታሰሪያለሽ፣ ግን የኔ ብራንድ የኔ ሎጎ ያለበትን ልብስ አድርገሽ ነው ሁሉ ጊዜ እሱም ቢሆን ይገባኛል። ክፍያ ለሱም ቢሆን አስባለሁ። ችግር የለውም። ደስ ይለኛል። እኔ የምፈልገው ሙያ ስለሆነ አይከብደኝም። አታስብ። በዚህ እንኳን ትተማመንብኛለህ። በቃ እኔ ስልሽ በቃ ይሄንን ሞራል ነው ፈልገው እሰራለሁ የሚለው ሞራል ሙያዬ ነው። ፈልጌ ነው የገባሁበት። ተገድቼ የገባሁበት ነገር ቢሆን ኖሮ የሆነ አንገራግር ነበር። በጣም ፈልገው ነገር ነው። ይሄ ቤቴን አንኳኩቶ የመጣ እድል ነው ለእኔ። ምን ያህል ጊዜ ነው እዚህ ስራ ላይ ከሆንሽ? እኔ 4 ዓመት ሆኖኛል። 4 ዓመት በጣም እኔ በነገራችን ላይ 8 ዓመት ይሆነኛል መሰለሽ። በ15 ዓመት የጀመርኩት እንጂ ማለት በጣም ብዙ ዓመት ሆኖኛል። ከ10 ዓመት በላይ ነው እዚህ ሙያ ላይ የነበርኩት። ስለሙያው በጣም ጠንቅቀህ ታውቃለህ ከኔ በላይ ማለት ነው። ያ በጣም ለዛ ነው መጫንም የማልፈልገው። እንደ
አሁን የጀመሩት በእርግጠኝነት በቃ እንደዚህ ሆነሽ ተነሺ እንደዚህ በይ ብለው አንቺን የሚያስጨንቁሻል። ኮንፈርትም ስራውንም እንደጠዩ ሊያደርጉ ይችላሉ። እኔ ለዛ ነው አንቺን ቀብለሽ እኔ እስቲ ምን ወዳለሁ መሰለሽ ከኔ ጋር የሚሰራ ሰው ጀስት አለ ቀርቦኝ እንደ እህትም እንደ ጓደኛም አለ አይደለ አንቺም እኔን እንደ ወንድምም እንደ ጓደኛሽም አለ ቀረብ ብለሽኝ የምትፈልጊውን ነገር እየጠየቅሽኝ ሰው ነሽ መቼም ሊቸግርሽ ይችላል። አንቺ ቸግርሽ ደግሞ ነው የማይታልፈልግ አይደለ ይቅርታ ግንና መጀመሪያ ስጋው ማለት ነው ከሁኔታ በጣም ነበር የፈራው ቁጡ ነገር ነው የመሰልከኝ ማለት ነው። አብሶ ስለ ፖዞች ውስጥ ጠይቀህ የሆነ ሳለ ኩስትር ብለህብኝ ነበርና እንደውም ሳይ የሆነ ቀለል እያልክ እየመጣ ሲቀርቡት እውነትም የሰውነት በደንብ አድርገህ ትረዳለህ። በነገራችን ላይ ሰው በጣም ብዙ ሰውም አልስማማም እንደዛ የተወኝ ብዙ ሰው አይወዱም ወይ ጉረኛም ስላለ ወይ ቁጡ ሰው ኮስተራ ስለሆነ እንደኔ ባህሪ ሆኖ ነገር ስራው ባይኖር ቤቱን ለቄ ነበር የሚሄደው። አይመሰኝም ቤቱን ይከታካ ተስተኛ ነሽ እንደውም ደስ ይላል። እኔም ለዛ ነው ደስ ይላል ከስራዬ ላይ ለዛ ነው አንቺ ታስፈልጊ ብዙ ሰው መጥቶ እዚህ ሶፋ ላይ ብዙ ሰው መጥቶ ይመረጥ ብዙ ሞዴሎች መጥተው ይሄን ስራ ፈልገውት ብዙ ሰው ኢንተርቪው አድርጌያለሁ። ለካስቲንግ ምናምን እዚህ ነው የምጠራቸው ሁሉ ነው ወይስ ለዚህ ስራ ካስቲንግ ሌላ ነገር ነው የምጠራቸው? ለዚህ ስራ ካስቲንግ ልትፈልግ ማለት ነው። እዚህ በጣም ብዙ ሴት ጠርቻለሁ። ቤቴ አይደለም ስቱዲዮ ነው ግን ቤት ነው የሚመስለው። ያው ቤት እንዲመስል አለ አይደል? እኔ እንደዚህ ነገር ወዳለሁ። ግን ድባቡ ደስ ይላል። እኔ ወድጃለሁ እንደመጣ ደስ ይላል። የምትፈልጊ ከሆነ ስልሽ እኔ አሁን ምን መሰለሽ ብዙ ፓኬጆች አሉ እኔ ድርጅቶች ጋር ምን አይነት ፓኬጆች ናቸው? ፓኬጆች ነው መሰለሽ ብድር አዘጋጅልሻለሁ። አንደኛ ማለት ብድር ስትል በምን አይነት መንገድ ነው ብድሩ ምን መሰለሽ ይሄ ስልሽ እኛ ሀገር ነው ያልተለመደው እንጂ እኔ ውጪ ያለውን ብዙ እንደዚህ አይነት እድሎች አሉ አውቃለሁ። እና ምን አይነት እድል መሰለሽ ቤትም ሆነ መኪና እንገዛለን። እሺ ቤቱ ያው ባንቺ ስም አይሆንም ግን ቤት ውስጥ ትኖሪያለሽ ከፈለግሽ ታከራያለሽ ግን ቀስ እያልሽ እንድትከፍይ አልገባኝም። ቤቱ በእኔ ስም አይደለም ግን አከራየዋለሁ ምንም አይገባም ጫሽ ስለሽ ባንቺ ስም ስለሽ ሙሉ ለሙሉ ባንቺ ስም አላደረኩትም። ያው ብድር ስለሆነ ማለት ነው ልክ ሙሉ ለሙሉ ገንዘቡን ሲጨርሽ ከፍለሽ ሲጨርሽ ያንቺ ይሆናል ማለት ነው። በደኔ ይዛውራል ግን በምን ዋስትና አለው ቤቱ በብድር የኔ ሆኖ ለሌላ ሰው እንዴት አድርጌ ላከራይ ይችላል? ምክንያቱም ካርታው እኔ ጋር አይኖርም። እኔ ይሄንን ነው በቃ አሁን አንቺም እኔም እንደ ወንድም እንደ ጓደኛሽ አላረ እንደ ስራ ባልደረባሽ አይተሽኝ እንደ መተማመናችንን በዚህ ማየት እፈልጋለሁ። እሱ ቀስ በቀስ ይመጣል። ምክንያቱም በአንድ ቀን እንዲህ ነው ተብሎ ሰው እንትን ማለት አይቻልም። አንቺም ስታይ ሞር አሁን የመጀመሪያሽ ቀን ስለሆነ ምናምን አሁን እንደዚህ በጣም ብዙ ጥያቄ የሚያበዛሽው እንጂ አክቹአሊ እኔ ቃሌን ማጥፍ ሰውም መዋሸም አይነት ሰውም አይደለም። እሱና ያለነው ጊዜ ነው የምፈታው። ቀስ በቀስ እያየ ነው ምን መጣ ሰው ትረስት ኢሹ አለብሽ። ሰው የማመን ችግር በጣም ብዙ ጊዜ ተታለሽ ተቀለሽ ነው። በስራ በኩል በጣም ብዙ አይነት ሰዎች ሊያጋጥሙ ይችላሉ። ስራ ለብሎ ሊያስተጓጉሉ ይችላሉ። የሆነ ጊዜ ደግሞ ጭራሽ ማድረሳ ነገር እንዲህ ስራ ለታብዬ ሜክሲኮ ነው የተባልኩኝና 4 ሰዓት ደርሼ ነው የተባልኩት። ደረስኩኝ በሰዓቴ። ከዛ ሰውየው ከሽሮ ሜዳ ነው የመጣ ሜክሲኮ ዛ ቅርንጫፍ ስላላቸው ሽፎን ነክ ነገር ይባል አልባሳት ታስተዋውቂያለሽ ብሎኝ ወጣ። ዛ ደርሼ ስደውልለት አያነሳም። ዛ አየሁና መልሶ ደወለ። እንዲህ ስለጋጠመኝ ሽሮ ሜዳ መንገድ ተዘጋግቷል። ከሽሮ ሜዳ ሜክሲኮ ለመምጣት ምን ያህል ጊዜ ነው የሚፈጀው? በጣም እኔ ጋር መንገድ ተዘጋጋ ራሱ ይባል ከአንድ ሰዓት በላይ ሊሆን አይችልም። ከሁለት ሰዓት በላይ ጠብቄዋለሁ። ከዛ ማርያም ደግሜ ስደውልለት ምን ቢል ጥሩ ነው ስራሽ አይደለ የመጠበቅ ጊዜ አለብሽ እኮ በጣም ብልግና ነው ያመረ በጣም ብዙ አይነት ሰዎች ስላሉ ማመን ይከብዳል። በዛ አጋጣሚ አንቺ እንደው የሥራ ፍላጎት ሲመላሽ እዚህ ላይ ይችላል ያን ሁሉ ሰዓት እኔ ቀጠሮ አከብራለሁ። ኢቭን ትንሽ አይደለም አንድ ሰዓት የሚያህል ነገር 5 ደቂቃ እንኳን መታገሳችን ትቼ ነው የሚለው። አንቺ በጣም ታጋሽ ነሽ፣ ስራሽን ወዳጅ ስለሆንሽ በጣም ተመችተሽኛል። የምሬን ነው። በጣም ፈልገው ሙያ ስለሆነ እኔ ከተባልኩ ወዲያው ነው በሱ ቀልድ አላውቅም። ከዚህ በኋላ እኔ የምሬን ነው። እኔ እንደዚህ አይደለም ስራዋን የምትወድ ሞዴሊንግ የምትወድ ስንት ሰው ነው እንትን ያልኩት እንዲሳካለት ያረዳሁት። ስለዚህ እኔ አሁን ከዚህ በኋላ አንቺ ስራሽን በትክክል ሰሪያለሽ። በጣም ነው ደርኩሽ
በጣም ደስ የምትይው እና ቴንኪው በጣም። ስለዚህ የምትፈልጊውን ነገር ትጠይቂኛለሽ። እኔ ከዚህ በኋላ አንቺ ስኬትሽ ነው ከዚህ በኋላ ስኬት። ቅድም ደግሞ ስትመጪ ይችላል ምንም አይነት መኪናም የለሽም ሞዴሊንግ የሰራች መኪና የሌላት ሴት እኔ በጣም ያናደኛል። ባይገርም እኮ ኢትዮጵያ ውስጥ ያሉት ሞዴሊንግ እሱም ብቻ እኮ ነው ያለው ታውቃለህ። ስራው ላይ ምንም ጥቅም የለውም። ባይገርም ከስንት አንዴ ነው እድለኛ ሆነ አሪፍ ደረጃ ላይ ልትገኝ የምትችለው። እሱ የምታውቀው ሰው ካለ ይገባኛል። ሰው በሰው ነው እኛ ሀገር የተለመደው። እና አንድ ጥያቄ ልጠይቅህ። ውጭ በጣም ቆይቻለሁ ምናምን ስትል ነበር እና ምን ያህል ጊዜ ውጪ? ኦልሞስት ወደ 19 ዓመት ነው ቆይቻለሁ። በስንት ዓመት ነው የሄድከው? ወደ 8 ዓመት ምናምን ያለሽ ይችላል። ያው ግን እመላለስ አመጣ ነበር። ቤተሰቦቼ እነዚህ ነበሩ። ቤተሰቦቼ ስልሽ አያቴን በጣም ስለምወዳት እሷ እዚህ ነበረች። እናትና አባቴ ናቸው ውጪ የነበሩት። ያው ክረምት አንዳንዴ ለባህል ምናምን ሲሆን በጣም አመጣ ነበረ። እኔ እዚህ ጋር ጥያቄ አበዛሽ ስለኝ እኔ በጣም ደስ ይለኛል። ጥያቄ የምጠይቅ ሰው ደስ ይለኛል። ጥያቄ አበዛሽ ስለኝና እንትን ከኢትዮጵያ እና ከውጪ እዛ የመኖር እድሉ እያለ እንዴት ወደዚህ የመምጣት ፍላጎት አደረብህ? አብዛኛውን ኢትዮጵያውያኖች እኮ መንገዱን ካገኙ ዙር ብሎ ኢትዮጵያ ማየት አይፈልግም ታውቃለህ ወይስ የሀገር ፍቅር ስላለ? ሀገር ፍቅር አንዴ ማን ሀገር እንጥራለን። ግን ምን መሰለሽ እንደምታስቢው አይደለም። እዛ እኔ ስልሽ እዛ በጣም ብዙ አመት ነው የኖርኩት። ብዙ አመት ስትኖሪ ያው ብዙ የምታሳቂያቸው ነገሮች አሉ። ክብር ለቤተሰቦች የሆነ እነሱ የምፈልገው ደረጃ ላይ እንድደርስ የምፈልገውን ነገር እስካሳካ ኢቨን ያሁን ያሉኝን ድርጅቶችም አሁን ልጀምር ያሰብኩትን ድርጅቶች እነሱ ባይኖሩ ኖሮ ከጎን ቢኖሩ አላሳካውም። የምፈልገው ነገር አለ፣ ገንዘብ አለኝ። ብዙም ወደ ሀገሩን ጥሎ የሚሄዱ ነው ገንዘብ አይደለ? ገንዘብ አለኝ፣ ሁሉ ነገር አለኝ። ነፃነት እፈልጋለሁ። እቺ ሀገር ደግሞ እንደምታያት ብዙ አላደገችም። ልክ ነው። ለዛም ነው እንዴት ተመልሼ ወደዚህ የመምጣት እንትን ነው እኮ ለኢንቨስትመንት በጣም ምርጥ ነች። ሌሎች ድርጅቶች አሉኝ ግን እዚህ ደግሞ ይሄን ያልኩሽን ድርጅት መስራት ፈልጋለሁ። እቅዱ ከመጣል የዚህ ድርጅት ስንት ዓመት ምን ያህል ጊዜ ፈጀብህ? እቅዱ ወደ አንድ ዓመት ከ3 ወር ምናምን ሆኖኛል። ጨርሻለሁ። ቤቶቹንም አንዳንድ ነገሮችን ለማስተካከል ነበረ ትንሽ ይሄን የቆየሁት። የድርጅቱን ስም ማዘጋጀታል ማለት ነው። በዚህ ሁኔታ ድርጅቱ የነበረኝን ውጪ የምጠቀመውን እሱ ስም ነው ወደዚህ ማድረግ ጀመርኩት። እሺ አይጠሩ በቃ ብዙም ጥያቄ አላብዛብህ። በጣም ደስ ይላል ጥያቄሽ። በነገራችን ላይ በቃ አይደለ የሆነ ትምህርት አዘል የሆነ ዝም ብሎ ጥያቄ አይደለም። ደስ ይላል። ያው ዝም ብሎ ወደ ስራ ከመግባት ስለ ድርጅቱ አንዳንድ ነገሮች ለቀይ ነውና አመሰግናለሁ ስላብራራህልኝ። ቀለል ያልክ ሰው ነው እንደጠበቅኩ አይደለም። መጀመሪያ ስላየሁህ ነው እንደሚያስፈራ አስፋሪቂ ስለሰልክ ይሆናል። አላስፈራም። እኔ እንደውም ምን መሰለሽ ጥያቄ ብዙ ሰው ጥያቄ በሚጠይቀው ማንነቱን ታውቂያለሽ ይባል የለ እና አንቺ ስትጠይቂ ጥያቄ ማንነትሽ ነው በጣም ምሁር እንደሆንሽ ያስታውቃል። ሞዴሊንግ ራሱ እንደዚህ አይነት ሰው ነው የሚፈልገው። በነገራችን ላይ ሞዴሊንግ ጭንቅላት አይደለም የሚፈልገው። አንቺ ደግሞ ጭንቅላትሽ በጣም ብሪሊያንት ይሆናል። በጣም ጥያቄው እስከኛ አመሰግናለሁ። የምሬን ነው። ያየሁትን ነገር ግልጽ ነኝ፣ ማውራት እወዳለሁ። እሺ አመሰግናለሁ። አንቺም ግልጽ እንደሆንሽ ታስረጃለሽ። ያው መጠየቅ በጣም እወዳለሁ እና ለእያንዳንዱ ጥያቄ መልስ ሰጥተኸኛል። ስለ ሁሉም ነግረኸኛል። አመሰግናለሁ። ምን ማወቅ ፈልጋለሁ መሰለሽ? ሌላ እንዴት ነው ከብቻሽን ነው የምትኖሪው? ከቤተሰብ ጋር ነው የምትኖሪው? ስለ ራስሽ ሞር በደንብ ማወቅ ፈልጋለሁ ከኔ ጋር እስከሰራሽ ድረስ። ፋሚሊ ከዚህ በኋላ ፋሚሊ ነው አይደለ? አዎ ስልክ ነህ እኮ። ስለዚህ እኔ የምኖረው ለብቻዬ ነው። አሁን ብቻ ማለት ብቻሽን ማለት አይከብድም? በይሰጥ አንዳንዴ እኮ ራስን ለመሰረሰት ሁሉ ነገር ማወቅ አለበት። አንድ ደግሞ እኔ ያለሁበት ሙያ ራሴን እንድችል ይረዳኛል ብዬ የማስብበት መንገድ ላይ እስከሚያደርሰኝ ድረስ ያው የሆነችን ክፍል ተከራይቼ ብቻዬን ነው የምኖረው። አንዳንድ ነገሮች ማሳካት ፈልጋለሁ ማለት አንዳንድ ነገሮች ስለ የሰው ምኞትና ፍላጎት በጣም ብዙ ነው ታውቃለህ። ግን ካሰብኩት ውስጥ አንዱን ማሟላት እንዳለብኝ ያስባል። ለዛ ለትንሽ ጊዜ ለብቻ እየኖርኩ ነው። ከጊዜ በኋላ ራሴን እያቋቋምኩ ስመጣ በምፈልገው ደረጃ በቦዲሊንጉ እያደግኩ ስመጣ
አሪፍ ቦታ ላይ እንደማን ስለማውቅ ማለት ነው። ትሆኛለሽ፣ አሪፍ ቦታ ትሆኛለሽ። እኔ ቃል ገባሻል፣ ትሆኛለሽ። አመሰግናለሁ። በጣም ጥሩ ሰው ነው። ጥሩ ሰው ነው። ለራሴ ብዬ ነው ሲጀመር አይደል? ድርጅትም ታሳድግልኛለሽ አንቺ ጥሩ ስትሆኝ። ለዛ ነው እና እንዴት ነው ብቻሽን ስትሆኚ መቼም ፍቅረኛ ምናምን ይኖራል አይደል? ይኖርሻል ብዬ አስባለሁ መቼም። አሁን ላይ እንኳን ፍቅረኛ የለኝም። አላምንሽም እንዴ? ለምን አትምነኝ? እንዴ አንቺን የመሰለሽ ልጅ እንደዚህ በጣም ደስ የምትልሽ እንዴት ብቻሽን እንደዛው እየኖርሽ? እኔ ግርም የሚለኝ ማለት ነው አብዛኛውን ጊዜ ወንዶች ለምንድን ነው አብዛኛውን ሴቶች ብቻችን ነን ሲሉ ማያምኑት? ቆንጆ ከሆኑ አይታመኑማ እንዴ? እንደውም እኮ ቆንጆ ሴቶች ናቸው አብዛኛውን ጊዜ ፍቅረኛው የማይኖራቸው። እንደኔ አመለካከት ማለት ነው። እንዴ ነው ቆንጆ ሴቶች በጣም ብዙ ወንዶች ይፈልጋቸዋል። ብዙ ወንዶች ሊፈልጓቸው ይችላል። ግን ሴቶቹም እኮ አሁን እኔ ስራና ስራ ላይ ብቻ ነው ማተኮር የምፈልገው። ራሴን ማሳደግ ነው የምፈልገው። በሰዓት ፍቅረኛ ምናምን እያልኩ መጃጃል አልፈልግም። ሜንታሊቲሽ በጣም ስለሽ በጣም ደስ የሚል ሜንታሊቲ ነው። መጃጃል አልፈልግም። ሰው እንደስድም እንዳትቆጥርብኝ። ነው አይደለም እኔ ደስ ይላል አስተሳሰብሽ ነው ልጅ ነው። አመሰግናለሁ። ዛሬ በጣም ያወቅስከኝ ነው። ነው ያወቅስኩሽ። እኔ ማሞገስ እንዴት ነው አላውቅም። ያሞገስኩሽ ሳይሆን እኔ በነገራችን ግልጽ ነኝ፣ ፊት ለፊት ነው ማለት ሰው እንደምገሳ ላይ ይችላል እንጂ ስለራስሽ ነው የነገርኩሽ። አይ ደስ ይላል። ግልጽ መሆን እኮ አንዳንዴ ጥሩ ነው። እንደዚህ አይነት ሰው ይጣፍ ደስ ይላል። እና ማለት ከዚህ በኋላ መቼም እድሜ ያለ ሴት ልጅ ነሽ። ሴት ልጅ ስትሆኚ ደግሞ ሁሌ እንደዚህ ቆንጆ ሆነሽ አቀሪ መቼም አይደለ እርጅና ይመጣል። ምን ወንዶች አታረጅም እንዴ? ወንድ ልጅ ሲያረጅ ይሻላል በሚለው እንደውም ይባላል አይደለ? ሴት ልጅ አንቺ ደግሞ ስልሽ እድሜ ስላለ ልጅ መውለድ አለ። ሴት ልጅ ስትሆንና ፍቅረኛ ማለት አፈልጊም ነው ወይስ ከዚህ በፊት ይዘሽ ተቀለሽ ፍቅረኛ? የሆነ ጊዜ ላይ ነበረኝ እና ብዙ እንትን እኔ በምፈልገው ደረጃ ስላልሆነልኝ የምፈልገውን ነገር ማሳካት ስላለብኝ አንዳንድ ሰዎች ህይወታችን መውጣት አለባቸው። እንዴት ማለት ምንድን ነው? ማለት ከጥቅሙ ጉዳቱ የሚያመዝንብህ ሰው አለ። እንዲህ ነው ብዬ ልተነትንልህ አልፈልግም። ምክንያቱም ያለፈ ታሪክ ስለሆነ ስለ ፍቅረኛ በጣም ብዙ ጊዜ ነው 1-2 ዓመት ምናምን ይሆነናል መሰለኝ። ከዛ በኋላ ምንም አላሽም ጭራሽ በቃ አሁን ሀሳቤ ምን መሰለህ ስራና ስራ ላይ እና ራሴ እንዴት መቀየር እንዳለብኝ ብቻ ነው የማስበው። በጣም ደስ ይላል። በጣም የሆነ ወንድ መጥቶ ህይወቴን ያመሰቃቅለዋል ብዬ ነው የማስበው። ምክንያቱም ደካማ መሆን አልፈልግም በዚህ ሙያ ላይ ብቻ አይነት ለንኩን እስካሁን ጠንካራ ሆኜ የቆምኩት የምፈልገው ደረጃ ላይ መድረስ እንዳለብኝ አስባለሁ። ደስ ይላል በጣም አወራሽ። ግን ፍቅረኛ ብትይዢ ምን አይነት ወንድ ቢሆን ደስ ይልሻል? ማለት ቁራሽ ደስ ይላል። አመሰግናለሁ። ምን አይነት ስትል በምንድን ነው? ምን አይነት ወንድ ደስ ይልሻል? ቁመት ነው? በመልክ ነው? በሁሉም ነገር በመልክም በስብዕናው በቁመትም ችግር የለውም። አንቺ ደስ የሚልሽ ቁመትማ እኔ መውደድ አለበት መብለጥ አለበት ግዴታ ነው። ደስ ይላል። እኔም ደስ ብሎኝ። አይ ስብዕና ማለት በቃ እንዳንተ አይነት ስብዕና ያለውን ደስ ይላል ማለት ደፈርሽ እንዳትለኝ ነው ማለት ይሆናል። ገምቼ ከመጣሁት ነው ቀድሞ መጀመሪያ ላይ አይቼ ከተረዳሁት ማንነቱ አሁን ስቀርብ የነበረው ማንነቱ በጣም ጥሩ ነው። አንድን ነገር ስቀርብ ነው የምትወደው ይባላል። ደስ የሚል ስብዕና አለ። ረጋ ያልከና ሰው ትረዳለህ። በቃ እኔ የምፈልገው እንደዚህ አይነት ባህሪ ያለው እና ደግሞ ለስራዬ ከጎንሽ ያለው ብሎ የሚያበረታታኝ ሰው ነው የምፈልገው። መልክ ቸካሪ ብቻ ወንድ ልጅ ከጉማሬ መለስ ችግር የለብኝም። ሌላስ ነገር ሌላ ነገር እድሜ ምናምን እድሜ እስካሁን አስቤ አላውቅም። ዛሬ ነው ጥያቄ የምጠይቀኝ እንዴ? ማለት ሴቶች ታስባላችሁ እንደውም ታናሻችሁን ማግባት ተፈልጎ አይ ታናሽማ መሆን የለበትም ሲጀምር ታስባል እንዴ? ታናሽና ብቻ ምን ልሆን ነው? አንቺን ማስተዳደር ከቻለ አይ አይሆንም አልጠቀም ገና ነው። አይ ማለት ካኔ እድሜ መብለጥ አለበት ብዬ አስባለሁ። ስንት ዓመት ነው ግን አንቺ? እኔ 18 ዋው ደስ ይላል። ጀምር አስተካክለሽ 18 ዓመት እንደሆነ ያን ልጅ ነኝ እንዴ? ልጅነት ሳይሆን ይሆናል ውበትሽ ይሆናል ደስ የሚላል ገና የጎመራ ውበት። አመሰግናለሁ። ዲምፕል አለብሽና ዲምፕልሽን ያየሁት በጣም አንዴ ብነካው ደስ ይለኛል። ዲምፕል በጣም አድናቂ ነኝ። ንካው በጣም ደስ የሚለው። አመሰግናለሁ። አይ ደስ የሚል በእውነት አለ
ቀስ በቀስ ጥሩ ይሁንልኝ ነው። በጣም ጥሩ ይሁንልሽ አይደለም በነገራችን ላይ እኔ መጀመሪያም ጥሩ ነበርኩሽ ወይ አንቺ አረዳድሽ ነው ጥያቄ በጣም ስለጠይቄ አመላለስ ወይ ተሳስሮ መጀመሪያ ላይ ማለት ነው ትሰለቻለህ ጥያቄ ሲበዛብህ የሚሰለቸኝ ነው የነዛሬማ ከመስመስ መታ የሚል ፍራዝም ነበረ ሴት ልጅ ጭራሽ ነው ጂና ማለት ነው እንደዛ ነበር ፊቱ የሚያስመስል ሌላ ጥያቄ ምን መሰለሽ እስቲ ማሳካት የምትፈልጊያቸው ነገሮች ይሄንን ባሳካ ደስ ይለኛል ታውቃለህ እኔ እንትን ማለት አልፈልግም ማሳካት የምፈልገው ነገር ለራሴ ነው የሚያስፈልገው እንዲህ ነው ብዬ መናገር አልፈልግም ምክንያቱም እንዲህ ነው ብለው ያወሩት ምንም አይነት ደረጃ ላይ የደረሰ ሰው እስካሁን አላጋጠመኝም እሱን በጊዜ ሁኔታ ብናየው አይሻልም ማሳካት የምፈልገው በደንብ ስቀርበህ ስታውቀኝ ብዬ አስባለሁ ስለዚህ ኢዛን የማውቅ የሚቀላል ምን መሰለሽ እኔ እንተግሬኩሽ ዝም ብዬ ከመሬት ተነስቼ ወይ ደግሞ ምናን አይደለም ሳይሽ በጣም ደስ ያልሽኝ የምሬን ነው እጅሽ ለምንድን ነው በጣም ቀዝቅዟል እንዴ ነኝ ነርቨስ ደንግጠሻል ምናምን አይ ደንግጬ አይደለም እንዴ ነኝ ቀዝቃዛ ሰውነት አይደል ቀዝቃዛ ሰውድ አንተ ከመጣላ ውሃ ራሱ የምሬን ነው ውሃ ሙቀሉ ሰውነቴን ቀዝቃዛ ነገር በጣም ነው የምትሞቀው እኔ ለዛ እኮ እኔ ግን ቀጥሎ ነው የምሰበው እጅሽ በጣም ደስ የሚለው አመሰግናለሁ እና ምን መሰለሽ ይሄን ጠይቄኩሽ እኔ ዝም ብዬ ለመቆናን አይደለም እሺ ለጠይቀኝ ማሳካት የምትፈልጊው ነገር ማሳካት ስለምፈልግ ነው አብሬሽ እና ደግሞ አሳካዋለሁ ግን በጣም እየተጠራጠርኩ ነው ደፈርሽኝ ወይም ደግሞ እንትን አልከ እናክሽ እንዳትል በአንድ ቀን ውስጥ እንዴት አንድ ቀን እንኳን አልሞላንም ታውቃለህ ትንሽ ደቂቃ ነው የሚሆነው እና እንዴት ማለት እኔ ላንተ እንደተቀጣሪ ድርጅትን ማስተዋወቅልህ ልብሶችን ብቻ አላቅም ጥሩ ደረጃ ላይ እንዳደርሰልህ የምፈልገኝ ሰው ነኝ የምፈልገውን ነገር ልታሳካልኝ እንዴት ልታስብ ቻልክ የሚያሳምን ነገር አይደለም አንድ ቀን እንኳን ላልሞላ ሴት ተው ደቂቃ ላልሞላችሁ ሰው እንዴት ተጠራጣሪ ስለሆንሽ ነው እንጂ በነገራችን ላይ በጣም ቀላል ነገር ነው ካለኝ አንፃር ምንም ባረግልሽ አንቺን ለመሰለሽ ልጅ አንደኛ ማጣት አልፈልግም በነገር ውጪ እንደዚህ ይደረጋል ማጣት ማትፈልጊው ሰው ብዙ ነገር ታረጊልታለሽ አይደል የትም እንዳይልብሽ ማለት ነው አንዳንዴ እኮ ታውቃለህ እንዲጓግታ ያቀረብከው ነገር ስቀርበው በጣም እንደምታለው በጣም ስታውቀው ታጣላኛለህ ነው አብዛኛው ጊዜ ምን ሆነና ወሬ የጭራሽ መጣላሽ አይመስለኝም በነገራችን ላይ እጅሽን ራሱ የማንንም ሴት እጅ እንደዚህ ይያለከ እኔ አላውንም አከዘረ ወሬኛ የምሬን ነው የማንንም እጅ ይያለከም አንደኛ እጅሽ በጣም ደስ የሚለው የምሬን ነው ሁለተኛ ደግሞ ሳይሽ በጣም ነው ደስ ያልሽኝ እኔ እንደዚህ ማንንም ማዋለች ማለት ታይኝ መጀመሪያ ላይ ደስ አላለ ታፋቶሽ ነው ጥያቄዎችሽ ነው ትንሽ እንትን ቤት አንቺ ያልኩኝ ነበር ጥያቄዎችሽ ናቸው እንጂ አይተሽኛል መቼም ስትገቢ ራሱ ሳይሽ እንዴት እንደሆንኩ አይደለ አላስተዋልኩ ይሄ በቃ አንዴ ኩራትሽ ደስ ይላል በነገራችን ላይ እና ሳይሽ በነገራችን ላይ እንዴት የሚያስደነግጥ ውበት ነው ያለሽ ወይ አመሰግናለሁ በጣም እየሞቀኝ ነው እንዴ ለምን ይሞቅሽ አንቺ ይሄ ቀዝቃዛ ነሽ ልጅ እንዴ እስኪማ ያምጥሽም ግን የምር ነው በጣም ደስ ይላል አመሰግናለሁ እና ምንም ነገር ባረግልሽ አንድ ቀን ነው ብለሽ እንዳታስቢ ምናልባት እኔ የትም እንዳትጂብኝ አለ አይደለ በቃ አንቺ ምን ያህል አስፈላጊ እንደሆንሽ እንደታቂ ስለምፈልግ ነው ሁሉ ነገር ምንሽ እንጂ ያ ነገር አስቤ አይደለም አመሰግናለሁ በድጋሚ እና አንድ ደግሞ አትጠራጠሪ አልጠራጠርም አሁን እያመንኩ ነው ማመን አለብሽ ሰው እመኝ እሺ በጣም የመጠራጠር ችግር እንዳለብሽ አንዳንዴ እኮ ህይወት እንዲህ ነው አልተምችሽም ትንሽ ልታካከል እኮ ወለሰ ተጊያ ካልተምችሽ ይሄን ላንሳ ችግር የለውም እሺ ወለሰ ተጊያ እንዳይጆሽ ከሆነ ደግሞ ምን መሰለሽ እኔ ምን ወዳለሁ መሰለሽ እሱ ምትወደኝ ግልጽ የሆነ ሰው ወደ አንቺ ደግሞ እንዳይጆሽ ከሆነ ትንሽ ግልጽ ማድረግሽ መሰለሽ እንዴ ከዚህ በላይ ግልጽነት አለ በጣም ኮራኝ ማውራት አይደለማ ማውራትና ግልጽነት የተለያየ ነው እኔ ምንም ነገር ስጠይቅሽ እስኪ አሁን እኔ ምን ትፈልጊያለሽ ብዬ ስጠይቅሽ እኔ ብዙ ሰው አውቃለሁ እንኳን ጠይቂያቸው አይደለም ሳልጠይቃቸው ነው መጣው ይሄን ነገር አድርግልኝ ቸግሮኛል እንግዲህ በጣም ብዙ ሰዎች አሉ ማለት በቀን ውስጥ ስንት አይነት ሰው ነው የሚያጋጥም ስንት አይነት ሰው ማለት ብዙ አይነት ሞዴሎችን
አግኝቻቸዋለሁ ብለሃል በስራ በኩልና ከነዛ ሞዴሎች ውስጥ ግማሽ ፐርሰንቱ አንተ አይነት ባህሪ ያላቸው አይመስለኝም። የተለያየ ባህሪ ነው ያላቸው፣ ግን ሁሉም የሚያስማማቸው ነገር ምን እንደሆነ ታውቂያለሽ? ሁሉም ፍላጎት አላቸው፣ ፍላጎታቸውን ይናገራሉ እንዲደረግላቸው የሚፈልጉት። ስለዚህ ነው ድብቅ ነሽ ያልኩሽ። አሁን አንቺ ዘውብዬ ስለምፈልገው ነገር ስላልነገርኩ ድብቅ ሆንኩብህ። አዎ ምክንያቱም እኔ ምን ያህል ለእኔ ኢምፖርታንት እንደሆንሽ እንድታውቂ እፈልጋለሁ አይደለ? አንቺ ግን ጭራሽ ተጠራጠርሽኝ። እኔ ምን ታደርጊ? ይቅርታ አድርግልኝ። እንደዛ እንድታስብ ፈልጌ አይደለም። እኔ ይቅርታ እንድትይኝ አልፈልግም። በቃ እኔ እንድታምኚኝ ነው የምፈልገው። እሺ አሁን ማወቅ የምፈልገው ነገር ምንድነው? ንገረኝና በግልጽ ልንገርህ። ምን እንዳደረግልሽ ትፈልጊያለሽ? ያው ሰው እንደዚህ አይነት እድል ተመቻችቶልኝ በአንድ ነገር ብቻ እንትን ማለት አልፈልግም። የፈለግሽውን እኔ የምሬን የፈለግሽውን በይኝ። ምን እንደውም ይሄንን እንደምቆጥር ታውቂያለሽ? እንደ ስጦታ አለ አይደለ? አጠገብ ሆነሽ በነገራችን ላይ ጠረንሽ በጣም ደስ የሚለው። አመሰግናለሁ። ዛሬ በጣም የምሬን ቸኮሌት ነው የምትይው። ቸኮሌት ነው የምትመስይው። ሌላ ነገር ላይ እንደውም የገፋፋሽ ነው እና ምን መሰለሽ የምትፈልጊው ነገር ላይ መፈልገው ነገር ነው ማለት እንትን ባንድ ቀን ነው ቀስ ችግር የለውም እንዳትለኝ እፈራው ነው እንዴ? አንድ ቀን የነገርኩሽ እኮ አንድ ቀን ብለሽ እንዳታስቢ። እኔ አክቹአሊ ስልክሽንም ፎቶሽንም ካየሁት አንቺ ካወቅኩኝ ማጣራት ከጀመርኩ በጣም ብዙ ጊዜ ሆነ። ማለት ምን ያህል ጊዜ ነው? ወደ 4 ቀን ምናምን ማለት ነው። ብዙ ማለት እና ፎቶችን ቪዲዮችን አይ ነበር እንደው ሶሻል ሚዲያ ላይ ከተተሻለ በጣም ነው በነገራችን ላይ በቪዲዮ ምናምን ሳይሽ በጣም ደስ የሚል እና በአካል እንደዚህ ራሱ በቃ እንደዛ ትሆኛለሽ ብዬ አልጠበቅኩም። እና በአካል ስትመጪ ደግሞ ተመሳሳይ ነሽ። አንተኩብ በጣም የማለት እሺ ያው ልንገርህ በቃ ኢንተርናሽናል ሞዴል መሆን በጣም ነው ፈልገው። በቃ አላ በራሷ አድጋ ሁሉ ነገር አሳክታ የወጣች ሴት፣ ከብዙ ነገር ተቋቁማ የወጣች ሴት፣ በጣም ጀግና ሴት ተብላ የምትጠራ እሱንማ ትሆኛለሽ። በጣም አይ ስለተይከኝ እኮ ነው እየነገርኩህ ያለሁት። ፍቅናምሽ ነው እንዴት ነው የሚያምረው? ምርጫዎችሽ በጣም ደስ ይላሉ በነገራችን ላይ አመሰግናለሁ። እና በቃ ዋነኛው ነገር በቃ ራሴን ትልቅ ቦታ ላይ ማግኘት ፈልጋለሁ። ከዚህ ሙያ ቀስ በቀስ እያደግኩ መምጣት እንፈልጋለሁ። እና ልጅም ቀስ እያልኩ ታውቃለሽ። አንቺ በነገራችን ላይ ለዛ ነገርኩሽ። አሁን አንቺ ስጠይቅሽ እኔ እንደ ሌሎቹ ሴቶች አይደል ቁስ ነገር እንደጣልልኝ ምናምን ነበር የጠበቁት። እኔ የምትፈልጊውን ነገር ብትይኖረው የምሬን ነው ወዲያው ነበር ማድረግልሽ። ኢቭን እኔ የምሬን ነው ገንዘብ የምትይኛልሽ ብዬ እያሰብኩኝ ስልኬን ላዘጋጅ ነበር ልልክልሽ። የምሬን ነው በጣም አሳቢ ሰው ነው። ግን አንቺ ገንዘብ የምትፈልጊ አልመሰለኝም። ችላልሽ ገንዘብ ምንም ነገር አትፈልጊ። አይ ስለማለት አይደለም፣ ግን መጀመሪያ ላይ ጭንቅላቴ ላይ የመጣውን ነገር ነው የነገርኩህ። ብርማ በጣም ያስፈልገኛል በአሁኑ ሰዓት። ደግሞ ተከራይቼ እንደምኖር ነግሬሃለሁ። ብቻዬን ነኝ ብያለሁ። ይሄኛ ሙያ አሪፍ ነገር ሰርተህ እስከምታገኝ ድረስ ያስለፋል። ህይወት የሚቀይርልኝ ነገር ካለ እኔ እገባበታለሁ፣ እርግጠኛ ነኝ። ህይወትሽ በዚህ በአሁኑ እርግጠኛ ነኝ እኔ እንደሚቀይርሽ አንቺም እርግጠኛ ሆኜ እና ብርም እኔ እኮ ነገርኩሽ እኮ ነው የምፈልገውን ንገሪኝ ስልሽ ነው ብርማ በጣም ነው የምፈልገው። ብር ማን ይጣላል እኮ ይሄ ነገር ከግልጽ ምን ያህል እንሰጥሽ ትፈልጊያለሽ? እንደ መጀመሪያ እንደ ቦነስ ላልኩልሽ የፈለኩትን ያለ ደስ ይለሽ ነው። እሺ 400,000 ብር ለትንሽ ጊዜ ማለት ነው። አሁን መቋቋሚያ የሆነ ኮስሞ ቤት ከፍቼ 400,000 ብር ኮስሞቲክስ ምን ይገዛልሽ? ዝም ብሎ ኮስሞቲክስ ነው። ዋዝሊን ምናምን ነው የምትሸጪው? ዋዝሊን ምናምን ማለት አለ አነስ ያለች ክፍል ከራይ ያለው ከዛ በዛኛው ነገር አሁን ደግሞ ባንታ ስራም እየመጣው ስለሆነ ያንተ ስራም ስለሚረዳኝ አነስተኛ ሱቅ ከከፈትኩኝ አሪፍ ኮስሞ ቤቶች ኮስሞ እንደ ሂውማን ለዚህ የሚያስፈልጋቸው አሉ። አነስ ያለች ሱቅ ላይ እሱን ከፍታለሁ። እሱን ደግሞ ቀስ እያለሁ እያደግኩ እመጣለሁ ማለት ነው። ምን መሰለሽ እኔ እኮ 400,000 እኮ አንሶብኝ ነው። ምን ሊከፍትልሽ ይችላል? አሁን የምትፈልጊውን ነገር ያሟልሽ ባዶ ቤት እንደሆነብሽ እኮ ነው። አመሰግናለሁ። በጣም ወሳኝ ሰው ነህ እኮ። ምንድነው የምትፈልጊው? አሁን ንገሪኝ። ይወጪ ከጠየቀኝ አይቀር ቤት በጣም ትልቅ ቤት ማለት ነው። ሰፊ ሳሎን ያለው እና ደግሞ ጥቁር ከለር በጣም ነው። ጥቁር ከለር ምን በነገርሽ ጥቁር ከለር ደስ ይላል። ፍርጠስ በጣም አንድ አይነት ይጀምራል። እኔ እኮ ለዛ እኮ ነው በጣም ሁሉ ነገራችን የሚመሳሰል በጣም እና ጥቁር መኪና ቆንጆ እንደኔ ማለት ነው። ቆንጆ ነሽ ብለኸኝ እሱን ነገር ፈልጋለሁ።
ነገራችን በጣም እኔ የምትፈልጊያቸው ነገሮች ሁሉ ቀላል ነገር ናቸው። አመሰግናለሁ። ምን አንቺ የምር በጣም ባይገርምሽ ማለት ነው የምሬን ባይገርምሽ እንዳለ የምትለቂያቸው ቪዲዮዎች ሰው ይልክልኛል። እኔም ራሱ ሴቭ አደርጋቸዋለሁ። በየቀኑ ሁሉ ጊዜ ቁጭ ብዬ አየዋለሁ። በቀን 10 ይውላ አየዋለሁ። እኔ ለምን እየዋሻ ነው? እኔ ለማሳመን እንዳይሆን የምሬን ነው። እኔ ወድልኝብሽ የምሬን ነው። ኧረ እኔ ለምን እስኪ አሳየኝ። ዲያው እንደምን ከፈለክ አሳየኝ። በጣም ነገራችን ግን በጣም ትረስቲሹ በስማማ አለብሽ እንዳለ። አይ ማለት እንጃ የሚያሳምን ነገር አይደለም ማለት ጥቂት ቀን ነው። እሺ እንድታሚ ለመጨረሻ ጊዜ እንድታሚ ቆይላሽ። እሺ እሺ የምሬን ነው። ትረስቲሹ በጣም ያለብሽ እኔ አንቺ እንድታሚ ይመላልክ ወይላ ማለት በስልኬ ምናምን ሁሉ አይደለም ማለት ለመሰለሽ ጎላ ብለሽ ተጠቂ በነሽ ደግሞ በደንብ ተጠቂ ነው እንጂ እሺ እንደቀደም ነው ቀለጣፍ ስትይ እኔ ደስ እንደሚለኝ እንዴ አነ እንደወደኛል እንዴ ምሬ ነው እንዳለ ማየት ይቻላልሽ እንዳለ አንቺ ነሽ እሺ እንደወደኛል ደፍቅረኛል እኔ በጣም ይወደድኩ ከዚህ በኋላ በደንብ አለ አይደል በደንብ በማኝ እኔ በጣም ያመረኝ ነው። እኔ እንደዚህ ሴት እንደዚህ ራሱ አቀፍ ያለቅ የማንንም ሴት ነው አንገት ስር ራሱ ገብቻለሁ። እንዴት ደግሞ እንደምጣፍጭ እኔ አላምንም። ይሄን ያህል ቦታ ለኔ ሰጥተኛል። ያመረኝ ነው። እንደውም በጣም ትንሽ ነው ከምታስቢው በላይ ፎቶ ትንሽ በጣም ለዛ ነው አሁን ፈልጊው ነገርኝ ብዬ እንትን ያልኩት ለዛ ነው። እሺ ያመረኝ ነው። ሳክፍራሽ ተስተምጭ ለሴቪል ስሜት እየተሰማኝ ከኔ ይበልጥ ምን ህልም እየመሰለኝ እንደዚህ ምን ነው ራሱ አልመሰለኝም ነበር። ለማሽ ጊዜ እናሳልፈው ያምሽ ነው ምን ደስ ይላል። አሪፍ ጊዜ ነው እየደበረኝ ስለሆነ የፊልም ነገር የለም። ፊልም አሁን ምን ፊልም ተጨርሽ እንዴ? አዎ ወጣ ያለ ደስ የሚል ፊልሞች እኮ ምን ፊልም ተጨርሽ? ያው ወጣ ያለ ስለዚህ ይገባል ብቻ ወጣ ያለ ምን ነው ማለት ወጣ ያለ ስለዚህ ሴክስ ፊልም ሴክስ ፊልም ታሪክ እንዴ? አዎ ያለው ሲደብረኝ አብዛኛውን ጊዜ አለው እኮ ማለት እኔ ሲጀምር እንደዚህ ቪዲዮ አለም እንደዚህ ቪዲዮ ሲጀምር ፒሲ ላይ አይቀመጥም እንዴ ማለት ውጭ ሀገር ይኖርከው ማንኛውም ሰው በማንኛውም እድሜ ያለ ሰው እንኳን ኢትዮጵያ ውስጥ አሁን እየተለመደ ያለበት ሀገር ተውና አንተ ውጭ ነው ይኖርከው አለም ነህም የለም ብትለኝ ራሱ ለምን ሰርች አናረጋው? ኖ አረ ሰርች እኔ አልወድም ድርጊ እኔ በጣም ነው የምወድሽ። ምን ተከብደለ ይቆ ቀለል ያለ ነገር እኔ እኮ ነው ያልኩ ሌላ ምንም ያልኩ ነገር አረ እኔ ያካበርኩኝ አይደለም እኔ እንደዚህ አይነት ነገር ጀመር አንቺ የምርሽ አይተሽ ተቀልሽ ግን እንደዚህ አዎ ብቻ ነው የምኖረው ሲደብረኝ በጣም ያለው እሺ እና ለምን ኖ እንዴ ሰርች እንዳታርጊ እኔ አልወድም የምር ቆይ እንድነካው ለምንድን ነው ያልፈለከው ወይስ ሌላ ነገር አለው ወይስ ታዲያ ኖ አረ ማየት ያንቺ ፎቶ እኮ አሉ እንደፈለሽ ምን ይችላልሽ አይ ስለዚህ ሰርች እናድርገው ዋይፋይ አለ ኖርማል እኮ ነው ያን የሚከብድ ነገር አይደለም ናላቆስ ቆም ነገር የምሬን እኮ ነው ቆይ እኔ ሲጀመር በጣም እኔ እንዴ አስደንተ ዝድንግትኝ አንቺ ምን ነሽ ሌላ ምን ተነገጠው አንዴ ማይት ያለቅም እያልከኝ ነው ያኖርኩ እኮ ውጪ ነህ እንዴ ውጪ ያሉት እንደለ ፈረንጆች እንደዚህ ነገር የሚመስልሻል? እኔ ምንም ብትለኝ አሁን እያስደበርከኝ ነው ወይም ለማንኛውም እኮ እንድትደበር አይደለም እንዴ እንዴ አንቺ ደግሞ ባንዴ ምን ነሽ ነው እኔ እየደበረኝ ነው አሪፍ ግን አሪፍ ፈልጋለሁ ፊልም እኔ እኮ ነው ያልኩ እንጂ ሌላ ነገር እናድርጋልኩ እኮ አስመሰልከው እኮ ፊልም ሌላ አክሽን ድብድብ ኮሜዲ በዚህ ሰዓት አክሽን ድብድብ አንተ ተቀደዳለህ የፍቅር ፊልም ደስ የሚል እኮ ማየት ይችላል ግን ይሄ ወጣ ያለ የሴክስ ያልሽው እኔ ሲጀምር ያሰናናሻል ሰው አዎ ሳይሆን ደስ ይለኛል ስዋምቡል እኔ ይቅርታ አግልኝ አንቺ ጀዘ ማለት ፈልጌ ሳይሆን እና አሁን ኖርማል ነው ባኔ ብቻ አሪፍ ፊልም ልጋብዝ ፊልም ነው ወይስ ባንቺ ብቻ ምንድን ነው ፊልም ነው ሌላ ልጋብዝ ብቻ ኖርማል ፊልም ነው አይ እኔ ያልኩ ፊልም ነው እንጂ ኖርማል ፊልም ምንድን ነው አይናፈር ብትሆነው አይናፈር ሁኛ አይደለም ቆይሽ ከዚህ በፊት ፍቅረኛ ኑሮ አያውቅም ቢያቀኛ እኔ እና እሷ እንደዚህ ነገር ጠይቀኝ ተቀም ምታይ ነው ኖርማል ነው በቃ ካኔ ጋር ዛሬ ታያለ ኖርማል እኮ ኖ እንዴ ራፊ እንጂ ምንሽ ተረጋግ እንጂ በቃ አንሳስ ደብረኝ ራስ ጉዳይ ልትደበሪ አይደለም እኔ አንደኛው ማድረግ አልፈልግም እንደዚህ ነገር አይ በቃ ፒሲ ሲጀመር ማለት ነው ክብሬን ያወረድኩት እኔ ነኝ ኖ ክብርሽን ያወረድኩት ሲጀመር ፒሲ እኔ ነኝ ያወረድኩት እኔ ነኝ እንትን ያልኩት ሲጀመረው በቃ ተው እንደው ማን ነው
ኖርማል እኮ ነው ሲጀመር እንደዚህ ባንዴ ጉፍልል ለምትይም አልመሰለኝም ማለት አይ ማለት በቃ ለነገሮች ላይ ፈትናለሁ ችኩል ነኝ አውቃለሁ የምፈልገው ነገር አይሆንም ሲባል በጣም ነው የሚደብረኝ መጥፎ ባህሪ ነኝ የምርሽ ነው ግን ሴክስ ፊልም ያዝናናሻል ከድብት ተሰጥቷል በጣም ያዝናናኝ ያው ድብድብ ኮሜዲ ይለኛል እንጂ በጣም ትቀልዳለሽ በነገራችን ላይ ይሄ ነገር እኮ ሰይጣን ለምን ጸበል ምናምን አጀመረኝ መጥፎ እኮ ነው ሱስ ይሆናል ሰይጣን አዎ ሰይጣን አንተ ብጀምር ጥሩ ነው ለምን ገና ሰርች ላድርገው ስለሆነ ቀውጤውን እኮ አንተ ነህ መጠመቅና አንተ ማለት አለብኝ ሀገራችን ውስጥ በጣም የተለመደ ነገር ነው ውጭ ሀገር ኖረ ጨራሻ ላይ ብትለኝ አላምነህም ብዙ ጊዜ ከ8 ዓመት ጀምሮ እስከ አሁን ዕድሜ ድረስ ውጭ ሀገር ኖረሃል አላይም ብትለኝ ማን ሊያምን ይችላል እንጃ አላውቅም ምንም አንዴ ዘንበይ እየተቆጣኝ ነው አትጩህብኝ እኮ እሺ ትንገርሽ እሺ እኔ ስልሽ እስካሁን ድረስ እኔ ትንሽ ላዋራሽም ሞከርኩኝ እኔ እንዳንቺ አይነት ሴት እኔ በህይወቴ አይቻልም ማለት አልገባኝ የሴክስ ቪዲዮ ሱስ ያለባት ዘንበይ እኮ አንዴ ልንገርሽ እንጂ ሲጀመር እኔ አንዴ ቆይስታ አንዴ እጂሽን ወደ እኔ አንዴ በላውራ የመጀመሪያ ማንነት መጣ ወይስ ከነቀደሙ እያስመሰልክ ነበር ማስመሰል ምን አለ ሲጀመር ያስመሰልክ ነው የመጀመሪያ ማንነት እኮ መጣ ሲጀመር አንዴ ቆይ እንደው ሰው ያላ መጣው እኮ ሲጀመር ወይስ ከኔ ስለማውራት አቁም ከኔ ስለመጣ ወረኛ ናት በእናታችሁ ደግሞ ስንቴን ሰለ አታፍሪም አንቺ 18 ዓመት እስቲ 30 ዓመት ቅርጭጭ አድርገሽ የበላሽ አሮጊት እኮ ነሽ ተመርኮ አንተ እየሰደብከኝ ነው ተከባለ እየሰደብኩሽ አድርምሽኝ የነገርኩሽ 30 ሳነስኩሽ ተስተከልሽ አሮጊት እንደውሽ ሲጀመር ፊትሽ ራሱ እኮ ያስተጋል አሁን አንቺ አታፍሪም ማን ስለሆንክ ነው እንዴ ልትናገር የምትችለው እኔ ይኸውልሽ አንቺ ነሽ አንደኛ ለራስሽ ክብር ይኖርሽ አንተ ለራስህ ለሰውም ክብር መኖር የነበረበት አንተ ነህ በጣም ሳምዋክ በጣም አበዛው እሺ ያልጨረስነው ነገር አለ ዝም ብለሽ ተረሰሽ ትጂ ነው እንደፈለግሽ ነው ዝም ይኸውልሽ አዳምጪ ሲጀመር ንገረኝ ያለኔ ፍቃድ እኔ መንካት አልችልም ገባህ ስራ ብለህ የጠራኸኝ አንተ ነህ ብር ምናምን ውጭ ሀገር ብለህ ስታወራ የነበረው አንተ ነህ ብር አለ ገንዘብ አይንሽ ብር አለ ሲጀመር ንገርሽ ይኸውልሽ አንቺ ነሽ ገንዘብ ስታይ መተሽ ልተፍተፍ ያልሽው ስራ ፈልገሽ መጥመጪ ኖሮ ስራሽን ሰርተሽ ይችላልሽ እዚህ ጋር ዝም በይ ሴክስ ቪዲዮ ካላይ አንተ እኮ ለዚህ ሁሉ ተጠያቂው እኮ ይኸውልሽ የፈለግሽው ነገር አደርግልሻለሁ የፈለግሽው ነገር ጠይቄ ይሄንን ብዙ አይነት ለገንዘብ ብለሽ ራስሽን ሰጥሽና አሁን ላንቺ ክብር ሳይሆን እንደከብርሽ ትፈልጊያለሽ ዝም በይ አሁን ንገርሽ ይኸውልሽ እዚህ ጋር እኔ ስላንቺ ስላንቺ ብዙ ነገር አውቃለሁ ምንም ቆይ ስለኔ ምንድነው የምታውቀው ምን እንደማታውቂሽ የ700,000 ብር እዳ እንዳለብሽ አውቃለሁ ይሄንንም ከባለቤትሽ እንደተበደርሽው ባለቤት እንዳልሽ አውቃለሁ ይሄ 700,000 ዝም በይ ይሄ 700,000 ብር ደግሞ ማለት ነው እስካሁን ድረስ ታርጌ የነበረውን እንዳለ ሙሉ ለሙሉ ይዤዋለሁ በካሜራ ዝም በይ ምን አደረኩኝ ያልኩት ነገር ንገረኝ 700,000 ብር ብር ትወዳለች ብለና ከውጭ ሀገር ከ8 ዓመት ጀምሮ ውጭ ሀገር ኖር ያለው ብዙ አይነት ሴቶች አውቃለሁ ምናምን ሴክስ ፊልም አይታ አታውቅም አንተ አራዳ እኔ ፋራ ነሽ አረ ፋራ ማለት እንዳለከኝ ስራት ይኸውልሽ እንዳነካኝ ሌላ ነገር ጀመር ነኝ ክብሬ ነው ወረድኩት እንዳነካኝ አንቺ ተቀመጪ እንዳነካኝ አንቺ ተቀመጪ ያልጨረስኩት በጣም ብዙ ነገር እንዳነካኝ ሰማህ ያለኔ ፍቅር ማንንም እንዲነካኝ አይችልም እኔ ይኸውልሽ አንቺ እስካሁን ስለነካሽ ሁሉ ይቀፈኛል እንኳን ያው ዝም በይ ይኸውልሽ አሁን አንድ ነገር ንገርሽ ምንድነው ብትነግረኝ ከባለቤትሽ የተበደርሻትን 700,000 ብር አፍንጫሽን እሺ ያስመልስሻለሁ እሺ እንዴት እንደማስመልስሽ ደግሞ ልንገርሽ ሌላም ካለ ጨምርልኝ አትሙጣሙጭ ይኸውልሽ እስካሁን ድረስ ስትወር የነበረውን ባለቤት እያለሽ እሺ ከኔ ጋር ስትሞላፈጭ የነበረው እዚህ ጋር ቪዲዮ ዝም በይ ማነው ሲሞላፈጭ የነበረው ማነው የሰው ቪዲዮ ሲከታተል የነበረው ይሄ ሁሉ ነገር ዝም በይ ይሄ ሁሉ ነገር ያደረኩት ዝም በይ ያዳምጪ ይኸውልሽ እስካሁን እዚህ ጋር ቪዲዮዎቹን እየሰበሰብኳቸው አንቺ ሁሉ ነገር ያደረኩት እንዳለ በቅድ አንቺ ለመጣል አስቤ ነበር ጣልኩሽ አንቺ ጀመር ምንም አልፈጀብኝ ትንሽ እንኳን ድካም አልፈጀብኝ ወዲያው ነው የጣልኩሽ እና ደግሞ ማለት ነው ይኸውልሽ ምንም ላይመስልሽ ይችላል አንቺ ምክንያቱም ገንዘብ የሰው ደም መጠጪ ገንዘብ የተጠማሽ ቫምፓየር ስለሆንሽ ምንም ላይመስልሽ ይችላል ያምርክና በጣም ታወራለህ እሺ እኔ ነኝ እኮ አልኩ ሲጀመር ስራ ምናምን ብለህ ያመጣኸኝ አንተ መጀመሪያ ላይም ብያለሁ እንደው ንገሪሽ ከዚህ በኋላ ስለዚህ አርቲፊሻል ድርጅትን ማን ተናገር አለ አርቲፊሻልም ሆነ ኦሪጂናልም ሆነ ብቻ አንቺ ጥሩልኛል አይደለ ሰው ማመን እንደሌለ ስላስተማርከን እናመሰግናለን አሁን መሄድ እችላለሁ
ሰው ማመን እንዳንቺ ከሆነ ማውራትም ሆነ ምንም ነገር ካንተ መስማት አልፈልግም። አንቺ ደንቆሮ ነሽ እንዳሰኝ አንተ ራስህ ደንቆሮ ነህ እንዴ? ይኸውልሽ ምልሽና አዳምጪኝ። ምንም ሰማ ነገር የለም ጨርሻለሁ። እንዳትነካኝ ገባህ? ይኸውልሽ ክብርሽም ጠብቂ። አርፈሽ ተቀመጪ። ሲጀመር አንተ ስለ ክብር ምን ታውቅና ነው? ታውቃለህ ክብር ምን እንደሆነ? በቃ አሁን ይኸውልሽ ስለ ክብር ማለት ስማ፣ እንዳትነካኝ። ተቀመጪ። ይኸውልሽ ተቀመጪ። ይኸውልሽ ሌላ ኃይል ነው ተቀመጪ። ብነሳ ምን ልታረግ? ምን ልታመጣ? ካሜራ ስለቀረጽከኝ እና ፈርቺ እጄ እንድሰጥ ነው የፈለከው ማለት ስላለ እጅሽን አር እንደሚወስ ሰሚያለሽ። አንጠልጥዬ እስር ቤት ውስጥ አንዳቶች ነው ማድረግሽ። ያረሽው ነገር እንዳለ ገወጥ ነው ሲጀመር። እስቲ አሳየን በእናትህ ሊዮ በእናትህ ትዳር ያለሽ ከሌላ ሰው ጋር መማገጥ ምንም ያለው ነገር የለም። ኃጢአት ለልን አንቺ ሰላጣት ምንም አትጠቂም። አንቺ ሰይጣን ነሽ ሲጀመር። ዝም በይ አንቺ። ይኸውልሽ ወንጀል ነው በቃ ወንጀልነቱን ካወቅ ሊድበት ትፈቅድልኛለህ? አልጨረስንም። ንዝንዝን አልጨረስክም። የውሸት ተረትን አልጨረስክም። በጣም ታጋሽ ነሽ። በጣም ታስመስላለህ። አሁን ጨርሻለሁ። እኔ ከፈለክ ተነስተሽ ቪዲዮሽን እለቅልሻለሁ። ሁሉ ሰው ስላንቺ ማንነት ያውቃል። ለተስፈራራኝ ነው እያስፈራራሽ አይደል? ማረግ አሁን ነው የምገልሽ። ሰማህ? እኔ ምንም ማረግ እንደማልችል ወቅ ጋድ ኑ አለቀም። ገባህ? ማን እንደልካል አስወጣት። እኔ አታንገልሃለሁ። እሺ ያው እንግዲህ ተመልካቾቻችን ቪዲዮችን የተመለከታችሁትን ይመስላል። እንግዲህ እንደተመለከታችኋት የዛሬዋ በጣም ፈጣጣ ነች። ወለውላ ለገንዘብ ብላ እንግዲህ በጣም ብዙ ነገር ያደረጋላትን 700,000 ብር ያበደራትን ባለቤቷን ክዳ ነው እንግዲህ አንድ ቀን እንኳን ላልሞላ ሰው እንደዚህ ሁሉ ነገር ኢቭን ሴክሲ ቪዲዮን ይብላ ስታስቸግር መድፈር ነው ብዬ ነው የምቆጥረው። ይሄንን እንግዲህ ሴት ላይ ይሄ ነገር ቢደረግ እንደ መድፈር ነው የምቆጥረው። ስታስጨንቀኝ ነበረ። ይሄ ሁሉ ነገር አርጋ ራሱ እውነታው ሲገለጥባት ምንም የማፈርም የመሸማቀቅም ምንም አይነት ስሜት አልታየባትም። ዘላድ ታንቀኝ ነው ሞከረችው። እንዳያችሁት ከሆነ እኔም ከሷ ጋር ምንም መነካካትም አልፈለኩም። በጣም ደፋርና በጣም ሰይጣን ሴት ስለሆነች እንግዲህ አባላቶቼ በተጠንቀቅ እየጠበቁኝ ስለነበረ እነሱ አንጠልጥለዋት ይዘዋት ወጥተዋል። እንግዲህ 700,000 ብር የተበደረችውንም አፍንጫዋን ይዘናት እንድንቀበል እናደርጋለን። እስር ቤትም እንደገባ የተቻለኝ እናደርጋለች። ከማህበረሰቡ ጋር ተቀላቅላ ማይሆን ነገር እንድታረግ ስለማልፈልግ እቺ እስር ቤት ነው መቀመጥ ያለባት። እንግዲህ ይህን ያዝነው ቪዲዮ ለሱ እናሳየዋለን። ለሱ ብቻ አይደለም ለፖሊስ ብቻ ሳይተን ጥሩ መረጃ ነው ያዝነው። 700,000 ብር እንዲመለስለት የተቻለን እናደርጋለን። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።